እኔ ለኛ አሁን ሄሊኮፕተር ገዛለሁ እላለሁ አይደለም አትገዛም ትለኛለህ እኔ ግን እስኪ ያሳያል እንዳትጠራት ባልገዛም ግን ያለ መጨረሻ አይደለም ምንም ባለመግዛት ኮርነር ታረጋ አይገባም አረባክ እቺ ማናት አላቃተመተ እኛ ክፍል የለችም እቺ ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ። ወደ ቤተሰቦቻችን ታዲያ ቪዲዮቻችንን ከወደዳችሁ ላይክ እና ሰብስክራይብ በማድረግ አጋርነታችሁን አሳዩን። እንዴ በጣም እኮ ነው የደነገጡት። በጣም ያሳዝናል በእውነት። እንዴ አይነት ነገር ሊያደርጉ ነው እንዴ? ደግሞ ሊያባሩት ሽማግሌውን ሊያባሩት ፈልገው መስሎ በጣም ነበር የተበሳጩት። የእውነትና ወላ ላይ ግን በቃ እንዴ ምናምን ጽድት ታርገውት ምናምን በጣም ደስ ይላል። እዚህ ይስጣቸው። መጀመሪያ ላይ እናደው ነበር። አሁን ግን እጅግ በጣም ደስ ይላል። እዚህ ይስጣቸው በእውነት ዋው! የተባረኩ ልጆች ናቸው እነዚህ። እናንተ ብትሆኑ ምን ታደርጉ ነበር? ሁሉም የስልክ ጥሪዎች አንድ አይደሉም። እናቴ ከጠራችኝ ዓለም ትጠብቅ በማለት ሚሊዮኖች በቀጥታ ስርጭት እየተከታተሉት የነበረውን ቃለ መጠይቅ አቋርጦ የእናቱን የስልክ ጥሪ ያለምንም ማቅማማት የመለሰው ማያሚ ክለብ ውስጥ የ100 ሚሊዮን ዶላር ኮከብ የሆነው ባማደባዩ የብዙዎችን ልብ ነክቷል። ዓለም አቀፍ ጋዜጠኞችንና ሚሊዮን ተከታታዮችን ከአንድ የእናቱ ጥሪ እንደማይበልጡ አሳይቶ ለእናቱ ያለውን ፍቅርና ክብር ለዓለም መስክሯል። እናንተ በሱ ቦታ ብትሆኑ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ አጋሩን። ፎሎ ማድረግም እንዳይረሳ። 4 ዓመት እስር ቤት ቆይቼ ስወጣ ልብስ ለም በፊስታል ያስከብለው ነው ድጋሚ እስር ቤት ያስገቡኝ። ምን ነው ምጡ መጣ እንዴ? ዛሬ ደግሞ ፉከራና ሽለላ ማረኝ። እስኪ ፉከራና ሽለላ ማረኝ። ያንቺ ደግሞ እርግዝና በጣም መጠን አጣሳ እንዴ? አንተ የምትነው ችግር እና እዚህ ልፎክር ነው እንዴ? ባለልኝ በቃ ማረኛ ሲያምረኝ አረን ያለለም በዛው ይሄ የድፍረት ግን ማስተውት በ3 ማለት ነው። ቪዲዮ ሲሰሩ እንዲሆናችሁ ዋው! በቃ እንደዚህ ነው ለማለወጥ የፈለገ ሰው በቃ ድፍረት እስከ ጥግ ድረስ ስግጥ ፍንስ እዚህ ጋር ነው የዘራው ማለት ነው። ጎራውና ደኔ ረጎራው ያማንየን እናት ልጅሽን ባየሽ ያማንዋን እናት ልጅሽን ባየሽ ሳይሉት አስረግዞ ንዳ ገባልሽ። ረጎራው እንዲቻላል እንዴ? አረ ግሎቡን የልጆች የትምህርት ቤት ክፍያ መጨመሩ ወላጆችን እንዳሳሰባቸው ተናገሩ። ሁኔታው በዚህ ከቀጠለ ልጆቻችንን እስከ 7ኛ ክፍል ብቻ አስተምረን ዶክተር ለማድረግ እንገደዳለን ብለዋል። ልጅ ያለው በጣም ደሃ ነበርኩ። አሁን ደግሞ አድግ ያለው አሁን ደግሞ ያደገ ደሃ ነኝ።
ምን ሆና እንዴ የት ሄዳ ጠፍታ እንዴት ተገኘች? በዚህ ጉዳይ ላይ መረጃ ላይ እንስተል ነበር። አዎ መረጃው ምንድነው እንግዲህ መጋቢት 16 ቀን ነው አይደለ ጠፋች የተባለው በትምህርት ቤት ውስጥ በነበረ የደብተር አያያዝ ግጭት ነው የሚለው ያው ካስተማሪዋ ጋር አለመግባባት ማለት ነው። ለምን የሌላ ተማሪ ደብተር ላይ ጻፍሽ በሚል ምክንያት መምህሯ ለእናቷ ደውሎ እንግዲህ መጥራቱን ተከትሎ በዚህ በያዛት ጭንቀት የተነሳ ነው እንደጠፋች ተነግሮ የነበረውና ለምን የሌላ ሰው ደብተር ላይ ጻፍሽ በሚል ለእናቷ ተደውሎ እናቷ ያ ጭንቀት ፈጠረባት። እንግዲህ ገና ልጅ ናት፣ የ6ኛ ክፍል ተማሪ ናት አይደለ? ገና ልጅ ናት። ይሄ ጭንቀት እሷ የምትቋቋመው አይደለም። እንግዲህ በሷ አሁን እኛ ስናስበው ነገር ለምን እናቴ ጋር ደረሰ? አዎ ለምን እናቴ ጋር ደረሰ ነው። መምህሩ ያደረገው ነገር ትክክል አይደለም ብሎ ለመደምደም አይቻልም። የመምህሩም ልክ ነው፣ ግን ደግሞ የሷም መጽሐፍ ልክ አይደለም። ግን ደግሞ ለዚህ ለመጥፋት የሚያበቃ ግን ምክንያት አይደለም። ምክንያት አይደለም። አፍታ ለቀናት ስትፈለግ የነበረች ልጅ ናት። በጣም ትንሽ ልጅ ናት። ገና የ6ኛ ክፍል ተማሪ ናት። ትምህርት ቤት ውስጥ በነበረው ግጭት ምክንያት ነው ወጣ የጠፋችው። ምክንያቱም ያው ቤት ሲገባ ቤት እናቴ ቤተሰቦች ጋር ከደረሰ የሆነ ነገር ይፈጠራል በሚል ፈርታ ነው። ይሄ እጅግ በጣም ትምህርት ሊሆንን የሚገባ ነገር ነው። ቤተሰቦች ልጆቻችሁ ጥፋት አጥፍተው ሲመጡ የምትመክሯቸው መንገድ የምትከሷቸው መንገድ መለየት አለበት። በጣም የምትቆጡ ከሆነ አሁን ልጅ ጠፍታ ብትቀር የሆነ ነገር ብትሆን ለቤተሰቦች እጅግ ጸጸት ነውና ትልቁ ነገር ከመምጣቱ በፊት ራሳችን መከላከል እንችላለን ለማለት ያክል ነው ይህንን ቪዲዮ የሰራ ነው። ኃይለኝነት ነው ያየሁት እኔ። ወይም ደግሞ የቤተሰቦቿ እንዴት ነው ሪአክት የምታደርገው ብላ ማሰቧ ልጅቷ ማሰቧ እናቴ ይሄን ነገር መስማት የለባትም። ለእናቷ ያላት አክብሮት ወደ ፍርሃት አድጓል። ስለዚህ ለቀናት ጠፍታ እንደነበረ ከዛ ግን እንደተገኘች በጣም አሪፉ ዜና እሱ ነው። ዛሬ በቡዳ የመብላት ትምህርት ጨርሰናል። ማንን ነው የምንበላው? እምነቱ ደካማ የሆነ ሰው። በጣም ጥሩ፣ እጅግ በጣም ጥሩ። ለምን? ያው ፈታ ብሎ ለመኖር እጅግ በጣም ጥሩ። አሁን ፕራክቲስ እናደርጋለን። አሁን ካንቺን ጀምር ቢዩ። ሃይ ጎበዝ፣ ትፊለት። አሁን ደግሞ አንተ እንዳስተማርኩ ብላት። ኧረ ተው፣ ሰው ደግሞ ከአቅሜ በላይ